በጣም ደስ አስብለሽኛል ዛሬ ሀቡዬ። እሺ በቃ የኔን ነገር እንተውና አሁን ከሃይማኖት ጋር ተታረቁ። አፍ ብያሃለው በይና ከዛ በኋላ ደግሞ መቼም እንደማትሰድቢው በአላህ ስም ቃል ግቢልን። ሚስቱ እየደበራት ነው። በአንቺና በሱ መሀል ያለው ስድድብ ሚስቱ እየደበራት ነው። አዎ ትናንትና አሁን ትናንትና ሀቡ ሰምተሻል። ቢጠበስ አይሸተኝም ቦርጫም መላጣ ያልተባልኩት ነገር የለም። እኔ የተጠራሁት የልጅቷን ሀቅ ከፈል ነው። ይሄ ትክክል አይደለም ማሬ። ፐርሰናሊ ነክተሽዋል። ለእሱም ይቅርታ ጠይቂውና ከዛ አፉ ተባባሉ። ስለዚህ ሌዲስ ፈርስት፣ ሴት መጀመሪያ ስለሆነ አንቺ ሴት ስለሆንሽ ቅድሚያ ሰተንሻል። አንቺ ቦርጫም መላጣ ብትጠበስ አትሸተኝም ስላልኩ ይቅርታ አድርግልኝ በይ። ስላናድድ ነው እንደዚህ ያልኩት። አቡ ለምን ስሜ ስም ስለሰጠኝ ቦርጫም መላጣ ብትጠበስ አትሸተኝም ዝሆን ትመስለኛለች ያልሽውን እንዲህ ብለሽ እንደዚህ ስላልኩ ይቅርታ በይው። ከዛ ደግሞ እሱ ደግሞ የፍቅር ጥያቄ ጠይቃኛለች ስላልኩኝ ይቅርታ ይብልሻል። የላ ጀምሪ። ሌዲስ ፈርስት። አዳምጪኝ ሀቡ ፕሊዝ። እሺ ሰዓት ሄዶብናል። ቶሎ እሺ መጀመሪያ የፍቅር ጥያቄ ጠይቀኛል ምናምን ያለው ብዙ ወንዶች የሚፈልጓት ሲሰጡ የፍቅር ጥያቄ ምናምን የሚለው እሱ ይቅር ይበል መጀመሪያ ነው። ሌዲስ ፈርስት። ሴት ልጅ ለሴት ልጅ ነው ቅድሚያ የምንሰጠው ሁልጊዜ። ሴት ስለሆንሽ ቅድሚያ ሰጥቼሻለሁ። አንቺ መጀመሪያ ቦርጫም መላጣ ብትጠበስ አትሸተኝም ዝሆን ትመስለኛለች ያልሽውን አስረግጠሽ እንደዚህ 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 ስላልኩክ ይቅርታ አርግልኝ በቃ ትዘጊያለሽ። ከዛ እሱ ደግሞ ይቀጥላል ምለውን ይልና ይቅርታ ይላል። አንቺ ያልኩሽን ብለሽ ይቅርታ በይ። የፋጡማን ብር ይመልስና ይቀርለዋለሁ። የቀረውን ብር ይስጥ። መለሰ እኮ ይሄ አንቺ የእውነት ትፈልጊዋለሽ፣ እውነትም ትፈልጊዋለሽ ማለት ነው። በቃ የፋጡማ ብር 9,000 ሪያል መልሷል። ሌላ ነገር የምትፈልጊው ነገር አለ ከዚህ ሰውዬ ንገሪኝ በግልጽ። 9,000 ሪያሉ 2,600 ሪያል ይቀራል። 2,600 ለፈጣሪ ሰጡት። ሁለቱም ማስረጃ ስለሌላቸው ለፈጣሪ ሰጡት። ከዚህ በላይ ማድረግ እችላለሁ የምትይ ከሆነ ማድረግ የምትችይውን አድርጊ። ሌላ ፐርሰናል ከሱ የምትፈልጊው ነገር ካለ በግልጽ እዚህ ጋር ተናገሪ። ካለበለዚያ ግን 9,000 ሪያሉ መልሷል አይደለ? አንቺ ለተናገርሽ ነገር ይቅርታ ጠይቂ። እሱንም አሁን ይቅርታ አስጠይቋለሁ። ለተናገርሽ ነገር ቃል ይሄን ስላልኩኝ ይቅርታ በል ብዬ አስብሏለሁ። አንቺ ለተናገርሽ ነገር ይቅርታ ጠይቂ። ቅድሜ ያለው እሱ ነው። ቅድሜ ይቅርታ ይጠይቅ። ቅድሜ ያለው ስሜን ያጠፋው እሱ ነው። አላልኩትም፣ አልጻፍኩትም። እኔ ደግሞ እርግጠኛውን ልንገርሽ ትፈልጊዋለሽ። በጣም እልህ ተያይዝሻል ከሱ ጋር ያለው ጉዳይ ባጭሩ እንዲቀጭ አትፈልጊም። በጣም እንዲረዝም ትፈልጊያለሽ። እንዲህ ስትመላለሽ ምናምን መዋል ትፈልጊያለሽ እንጂ ጉዳዩን ባጭሩ መቅጫት ብትፈልጊ ኖሮ ባጭሩ እኔ እንደዚህ ብዬ ፐርሰናል ነገርህን ስለነካው ይቅርታ ተይና ትዘጊው ነበር። ጉዳዩ ግን እንዲያልቅ አትፈልጊም። እንደ ሰንሰለት እንደዛ ከሆነ እሺ ሀቡ፣ እንደዛ ከሆነ ሶሪ ተብሎ አይደለም። እኔ እንዳልኩሽ መላጣ ቦርጫም ብትጠበስ አትሸተኝም ዝሆን ትመስለኛለች ያልሽውን ቃል እንደዚህ ቃሉን እኔ እንዳልኩት ብለሽ ይቅርታ ስትይው እሱ ደግሞ ቃል በቃል ለፍቅር ስለምትፈልገኝ ነው ጠይቃኛለች ያልኩትን ይቅርታ ጠይቃለሁ ይላል እሱ። እሺ ትላንት ስለሰደብኩህ በጣም ይቅርታ። አልኩኝ ሀቡ አውቃ እንዲረዝምላት ፈልጋ ነው። እኔ ግን እድሉን አልሰጣትም። ጉዳዩ እንዲረዝምላት ጨርሰሻል በቃ እሺ። ትላንትና ትላንትና ስለሰደብኩሽ ይኸውልሽ አንቺ ባልሽው ነው የሚለው እሱ ቃል በቃል አንቺ ቃል በቃል ማለት ስላልፈለግሽ እሱም ቃል በቃል አይልም። የሚልሽ ምንድን ነው? ትናንት ስለሰደብኩሽ ይቅርታ ነው የሚልሽ እሱ። በቃ እድል አንዴ ነው ጨርሻለሁ። ሚዩት አድርጊ። ቆይ ልበልሽ። ቃል በቃል በይ። ትናንትና መላጣ ቦርጋም ብትጠበስ አትሸተኝም ዝሆን ትመስለኛለህ ስላልኩት ቃል ይቅርታ ነው የምትይው። እንደዚህ ቃሉን ደግመሽ ብለሽ እንደዚህ በማለቴ ይቅርታ ነው የምትይው። ከዛ እሱም የፍቅር ጥያቄ በፍቅር ፈልጋኝ ነው የፍቅር ጥያቄ ጠይቃኛለች ስላልኩ ብሎ እሱ ቃሉን ገልጾ እንጂ ስለምን ይቅርታ እያልሽ እንደሆነ ይታወቃል። እሺ ትላንትና ቦርጫ መላጣ ዝሆን ትመስለኛለህ፣ ሴት ሁላ ትመስለኛለህ ላልኩት ብትጠበስ አትሸተኝም ላልኩት ይቅርታ። እንደዚህ ጎበዝ። ስለ እያንዳንዱ ቃል ነው ይቅርታ መጠየቅ። እንደዚህ አሁን አይመኒታ ደግሞ ትናንትና ስለምታፈቅረኝ ነው የፍቅር ጥያቄ ጠይቃኝ እምቢ ብያታለሁ ስላልኩኝ እጅግ በጣም ይቅርታ በላት። ትናንትና የፍቅር ጥያቄ ጠይቃኛለች ትወደኛለች ብዬ ያልኩት ትክክል አይደለም። የሴት ክብር ሚነካ ነው። ይቅርታ እህቴ። ጎበዝ። በቃሽ። አልጠየቀችኝም ይበል
መቼም እንዲያበቃ አትፈልጊም። ይቅርታም ጠይቆ ይቅርታ የሴት ክብር የሚነካ ነው ትክክል አይደለም ብሎም ይቅርታም ጠይቆ እንደገና ሌላም እንዲደግምልሽ ድምፁን ስትሰሚ መዋል ነው። እሺ በቃ ከላስ ይቋጭሽ። እሺ ከላስ ከዚህ በኋላ ይህን ሰውዬ አልሰድበውም ብለሽ ቃል ግቢ። አልሰድበውም ኖ ይህን አይመኒታን ከዚህ በኋላ በውስጥ መስመር ሄጄ አልሰድበውም፣ በኮመንትም አልሰድበውም በይ። በውስጥ መስመር ሄጄ አልሰድበውም፣ በኮሜንትም አልሳደብም። ይህንን ደግሞ በአላህ ስም ቃል ገባለሁ በይ። ለምን እኛ ባናይሽ በፌክ አካውንት ሄደሽ ብትሰድቢው አላህ ያይሻል። እሺ ምን ልበል? በአላህ ስም ቃል ይህን እንደማላደርግ በአላህ ስም ቃል ገባለሁ በይ። ለምን አላህ በአላህ ስም ቃል ከገባሽ አላህ ደግሞ በፌክ አካውንት ሄደሽ ስትሰድቢው ያይና እሱ ይቀጣሻል። እኛ ባናይሽም እሱ ይቀጣሻል። እሺ በፌክ አካውንት እኛ አንቺ መሆንሽን ባናቅም አላህ አንቺ መሆንሽን ስለሚያውቅ እሱ ይቀጣሻል። እሺ በፌክ አካውንት ሄጄ አልሳደብም፣ በኦሪጂናሉም አትሰድቢውም፣ አልሳደብም። ይህንም በማን ስም ቃል ትገቢያለሽ? በጌታዬ በአላህ ስም ቃል እገባለሁ በይ። በአላህ ስም ቃል እገባለሁ። በቃ በአላህ ስም ቃል ገብተሻል። አላህ ሰምቶሻል። በፌክ አካውንት ሄደሽ ብትሰድቢው፣ በኦሪጂናል አካውንት ሄደሽ ብትሰድቢው፣ በውስጥ ሄደሽ ብትሰድቢው፣ በቴሌግራም ሄደሽ ብትሰድቢው አላህ ያያል፣ እኛ ባናይ። ከዛ እሱ ይቀጣሻል በስሙ የውሸት ስለማልሽ። ገባሽ? እንዳትሰድቢው። እኔ ደግሞ አንቺን ከነ ሁሉ ነገርሽ አመሰግንሻለሁ። ለእህትሽ ለፋጡማ ድምፅ ሆነሽ እዚህ ቤት ብዙ ቀን ኮመንት ጽፈሽ እድሉን ለማግኘት ጽፈሽ እድሉን ስታገኝ በስ ማለት ጸንተሽ ተስፋ ሳትቆርጪ ሳታዩ መጥተሽ ኮመንት ጽፈሽ ገብተሽ ለፋጡማ ድምፅ ሆነሽ ፋጡማ 9,000 ሪያሏ ሀቋ ከ4 ዓመት በኋላ እንዲመልስላት በማድረግሽ በጣም አመሰግንሻለሁ። እሺ እሺ አብዬ። እሺ እናቴ፣ አላህ ደግሞ ጥሩ ባል ይስጥሽ እና እንገላገል። አሚን በይ አሚን በይ። የኔ ምርቃት ይደርሳል። ወላሂ አትፈልጊም? ብዙ አስፈላጊ አይደለም። አይ ነው አትፈልጊም። በይ ቻው ቻው። እሺ አሁን ወደ አዚዛ እንሄዳለን። አቢባ ግን ክፉ ነሽ በእውነት። ካስቀየምኩሽ አፎቱ በይኝ። ተሽሏት ራሱ ስራ እኔ ጋር ራሱ መስራት የምትፈልግ ከሆነ ቤቴ ክፍት ነው። አቡ አሁንም ክፍት ነው። አላህ አሽሯት፣ ጤንነቷ ተመልሶ ሞራሏ ተመልሶ ድናለን፣ ከፍ ብላ ቆማለን። ተሽሯት ነገ ተነገ ወዲያ መስራት እፈልጋለሁ ብትል አልሐምዱሊላህ፣ አልባብ መፍቱሕ፣ አልኸይር መውጁድ። ይሄ ነው ማለት ወደው። አላህ ይስጥቅ አይመኒታ፣ በጣም ነው የምናመሰግነው። በመጀመሪያ ደረጃ አክብረህ ስለመጣህ በጣም እናመሰግናለን። 20 ቀን ስጡኝ ብለህ ግን በአንድ ቀን ገንዘቧን ሐቋን 360 ሺህ ብር ስላስገባህ 9,000 ሪያል በዛሬ ምንዛሬ 360 ሺህ ብሯን አስገብተህ ደረሰኝ ስለላክ እናመሰግናለን። እና ደግሞ እኔ ማመን እስኪያቅተኝ ድረስ ማለት እያስመሰልክ እስኪመስለኝ ድረስ ጥሩ ሰው ነህ። የምሬን ነው የምልህ። እንደዚህ ማለት አይዶን ነው እኔ ብሆን ያንተን ያህል እሆናለሁ ወይ አላውቅም። እኔ አንድ ሰው አንዴ ካስቀየመኝ ቁርጥ ነው ማድረገው ባንዴ አልችልም እኔ። እና በጣም የእውነት ከሆነ የተናገርከው ነገር ሁሉ ከልብህ ከሆነ እጅግ በጣም ጥሩ ሰው ነህ። ምንም ቂም የማትይዝ የዋህ መልካም ሰው ነህ ማለት ነው። ድጋሚ ለመርዳት ዊል ድጋሚ ሄጄ ልርዳት ድጋሚ እያልክ ያለው ነገር ከልብህ ከሆነ ወላሂ እኔ ቃል የለኝም። በጣም ነው የምናመሰግነው። አላህ ያክብርህ፣ አላህ ይስጥህ።